ሸኖ እንደንደሱ እሳት ይላል ሸኖ እንደንደሱ ቆም አሰራ ሸኖ እንደንደሱ ምንድነው ሸኖ እንደንደሱ ሸኖ እንደንደሱ እንጀሬ እንደንደሱ ሸኖ እንደንደሱ አትችልም እችላለሁ ማለት ምንድነው አትችልም እችላለሁ ንገረኛል ደንደና 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 ፕሮፌት ይወደሃለሁ በጣም አከብርሃለሁ ከጎጆ መውጣት ጀምሮ እስከ መውለድ ድረስ አብረን ስለነበር ካመሰግናለሁ በጣም ኢየሱስ ጌታ ነው ያው ጎጆ ያስወጣኝ እሱ ነው ሚስቴም ስትወልድ ቤቴ ድረስ መጥቶ እንደጠየቀኝ ነው ፊል ያደረኩት ጠይቆኛልምና ቴንክ ዩ ለማለት ነው ሳንሞት እንሞጋገስ ብዬ ነው በህይወት እያለን መሞጋገሱ ፍቅርን መግለጹ ድሮም ወንጌል ስላደኩ ነው ያው ወንጌላዊ ሰው ለመባል ኮሌታ መንተብ አለበት ጫማው እዚህ ጋር ተንሻፎ ጠጠር ማስገባት አለበት ውሃ መግባት አለበት ማይኔ ያየሁትን ነው ሲባል የሰማሁትን አይደለምና እነዛ ሰዎች በወር 300 እየተከፈላቸው እንደምንም ብሎ ጌታ ረድቷቸው ሄደዋል ዛሬ ደግሞ የሆነ ማይወድ መንፈስ አለ መሞጋገስን ማይወድ እዚህም ውስጥ እኮ ሊኖር ይችላል ዝም ብሎ መዝሙር አይዘምርም እንደ ሚሊ እኮ ሊኖር ይችላል የተከስተ ጌትነት የክብር እንግዶች ጎራማይልነት ግን ይጨንቃል እዛው ስለነበርኩ በክርስትና መንገዳቸው ጉሊ ልዩነት ያላቸው በተለያየ ጎራ የሚመደቡ ሰዎች በዚያ መገኘታቸው እርግጥም ምኞት ይነሳል እኔ አቅራቢያ ከነበሩ ሁለት ጩልሌዎች መካከል በአስተምሮ ሲውትነትና በአጉራ ዘለልቱ ዕለት ዕለት እየጨመረ መምጣት የማህበራዊ ሚዲያው መነጋገሪያ የሆነው ነቢይ ሄኖክ ግርማ የተሰኘ ጎልማሳ ከዮናታን አክሊሉ ጋር በያዝ እንግዲህ የጭፈራ ስልት እርስ በርስ እየተያዩ እስክስታውን ሲያስነካው ከተመለከትኩት በኋላ ለብዙ ደቂቃዎች በዝምታ ድባብ ውስጥ ነበር ያሳለፍኩት ከ3 ቀን በፊት የተከስተን ኮንሰርት ማስታወቂያ በማጋራቴና እኔም ወደዚያ እንደሚሄድ በማሳወቄ የተከፉብኝ ወገኖቼ ይበልጥ ትዝ ያሉኝና ጸጸት ቢጤ ውል ያለኝም ያን ሰዓት ነው እናም እዚያ አካባቢ መቆየቴ ጌታዬን በነጻነት እንዳላመልክ እንቅፋት ስለሆነብኝ የክብር እንግዳ ከተባልኩበት ማማ ወርጄ ሜዳው ላይ ከፈሰሰው ህዝብ ጋር ሲቀላቀል ነው የእፎይታ ስሜት ያገኘሁት በእርግጥም እፎይታና በነጻነት ጌታን የማምለክ መንፈስ የነበረው በእነርሱ መሃል ነው እንግዲህ ቅይጥነትን ከመቃወም አንፃር የጥቂቱ ወዳጆችን በጣም ተገቢ የሆነ ቅሬታ ያስተናገድኩበት ኮንሰርቱ ደስ የተሰኘሁበትም ጭንቅ ጥብብ በሚያደርግ ስሜት የተከበብኩበትም ሆኖና ትምህርት ሰጥቶኝ አልፏል ስል ነው አንድ ወንድም ባሳለፍነው እሁድ ዕለት ዘማሪ ተከስተ ጌትነት በጊዮን ሆቴል አዘጋጅቶ የነበረውን ኮንሰርት አስመልክቶ ይህንን መልእክት ያጋራው ተከስተ ፎቶ መደበቅ ለምን አስፈለገው የተከስተ ጌትነት የመዝሙር ኮንሰርት ላይ ከሐሳውያኑ መካከል እነማን ተገኙ ብዬ አሰብኩና በኮንሰርቱ ፊት ወንበሩን የሚሙሉት ሐሳውያኑ እንደመሆኑ ተገማች ቢሆንም ቆይ የሐሳውያኑን ፎቶዎች መደበቅ ለምን አስፈለገ አጋጣሚው ነው ወይስ ተከስተ መገኘታቸውን አላመነበትም ካላመነበትስ ለምን በጉባኤያቸው ይታደማል ወይ ደግሞ ያፍርባቸዋል ምናልባትም በሌሊ ኮንሰርት ላይ በሐሳውያኑ ምክንያት የቀረበው ትችት ድንጋጤ ፈጥሮበት ይሆን አሊያ ሐሳውያኑ ተገኙ በመባላቸው የሚደርስበትን ትችት ፈርቶታል ካልሆነ ታዲያ ጋብዟቸው ሲያበቃ ፎቶአቸውን መደበቅ ለምን አስፈለገው እንዲህ የሚያፍርባቸው እስከሆነ ለምን በጉባኤያቸው ይታደማል በማለት ሌላኛው ግለሰብ ደግሞ ከሰሞኑ በተካሄደው የዘማሪ ተከስተ ጌትነትን ኮንሰርት አስመልክቶ ይህንንም ጥያቄ ሲያነሳ ተመልክተናል በአንድ ወር ውስጥ ሁለቱን በሁለት መድረኮች አየን አንዱ እንደ ሻማ እየቀለጠ ጧሪ ያጡትን ከየመንገድ ዳር ሰብስቦ መግቦ ያሳርፋል የመቄዶንያ መስራችና ባለራዕይ የትውልድ አባት እየታመመ ፊቱ ገርጥቶ በብዙ መከራ እየተጎሰመ ግራቀኝ ሳይል አሁንም ያገለግላል ረጂ ደጋፊ አስፈልጎታል ተብሎ ዜጋው ያለ ሃይማኖት ልዩነት ያለ ዘር ልዩነት ያለ እድሜ ልዩነት ያለ ሙያ ልዩነት ያለ ኑሮ ደረጃ ልዩነት በሀገር ውስጥና ከውጭ ሀገር ክንዱን ለማበረታታት ይረባረቡለታል አምላክ በአምሳሉ የፈጠረውን የሰውን ዘር ለማገልገል እድሎችን ሁሉ ይጠቀማል ምድር ሆይ መስክሪ ሌላው ደግሞ የሴቶችን መቀነት አስፈትቶ የወንዶችን ኪስ በርብሮ በወንጌል ስም በክርስቶስ አገልጋይነት ስም ዘይት ሽጦ ፈውስ ሽጦ ጸሎት ሽጦ ታምራት ሽጦ ያከማቸውን ሀብት በሚሊዮኖች ለካድሬ ጉቦ ሰጥቶ በጦር ሰራዊት ተጠብቆ በማርቺንግ ባንድ ታጅቦ በመንግስት ካድሬ ተከቦ በደመቀ አቀባበል ከተማ ለከተማ ራሱን በውድ ዋጋ ይሸጣል እግዚአብሔር በማን እየተገለገለ እንደሆነ
እግዚአብሔር ብቻ አያውቅም፣ ዓለም ሁሉ አውቋል። የመጨረሻው ዘመን ምልክቶች የሐሰተኛው አገልጋዮች እርኩሰትን እንደ ውሃ የሚጠጡ በገንዘብ ፍቅር ያበዱት እነርሱ ጌታቸው ሌላ ነውና ከነዚህ ተኩላዎች ራሳቸውን አድኑ። ሐዋሳ መስክሪ በመልካም ስብና የተሞላውን ሰውና ነጣቂ ቦጫቂ አውሬ ለይቶ ለማወቅ ሰሞን ብቻ በቂ ነው በማለት እንዲሁም በተጨማሪ አንድ ግለሰብ ነብይ እዩ ጩፋ በሐዋሳ አዘጋጅቶ የነበረውን ኮንፈረንስ አስመልክቶ ይህን መልእክት ሲያስተላልፍ የተመለከት ነው። ጮና አሜን በለኝ ወዳጅ ቃቃ ጨዋታ አይደለም ያዘው። አሜን ምትል ከሆነ ጸልይላለሁ፣ ካልሆነ ዝጋና አውጣ። ለምኜ ማገለግለው ህዝብ የለም እኮ። ጮና አሜን በል። በመንፈስ ነው የምጸልይለው፣ ጸልያለሁ፣ ነገር ላስለቅቅ ነው የምጸልየው። የለመንኩ ማገለግለው ህዝብ የለም። እኔ እግዚአብሔር ከኔ ጋር ነው። አባቶይ ይሄንን ብላቴና ለታመነ እጅ አሳልፎ ይሰጣል እና እንዳያችሁት ነው ቪዲዮውን። እንግዲህ አንድ የእግዚአብሔር ጸጋ ያለበት ሰው የሚያገለግለው እግዚአብሔርን ነው እንጂ ግለሰብን አይደለም፣ ወይም ደግሞ ሰውን አይደለም የምታገለግለው። አንተ ጸጋን ነው የእግዚአብሔርን ጸጋ ነው እያካፈልክ ያለው ወይስ የጨለማው መናፍስቱን ወይም ደግሞ የሰይጣንን ክፋት ነው ሰዎች ላይ እየዘራ ያለው? እዚህ ጋር ይሄንን መልስ እንድትመልስልኝ ፈልጋለሁ። የእግዚአብሔርን ጸጋ የምታገለግል ከሆነና የእግዚአብሔርን ጸጋ የምታካፍል ከሆነ ሰዎች ላይ መዛት ማስፈራራት ምን አመጣው እዚህ ጋር? ሌላው ነገር ደግሞ ለምኛ አይደለም የማገለግል ጮና አሜን በል። ካልጮኸ ጮኸ አሜን ካላለ የእግዚአብሔር መንፈስ ወይም ደግሞ የእግዚአብሔር ኃይል እሱ ላይ አይሰራም ያለው የትኛው አስተምሮት ነው? የትኛው መጽሐፍ ቅዱሳዊ አስተምሮት ነው እንደዛ ብሎ ያስቀመጠው? ጮሃችሁ አሜን በሉ፣ ቀስ ብላችሁ አሜን በሉ፣ እሪ ብላችሁ አሜን በሉ፣ ደጋግማችሁ አሜን በሉ የሚል አስተምሮት ከየት ነው ያመጣችሁት? ሐዋርያ ጳውሎስ ነው ያገለገለው? ኢየሱስ ክርስቶስ ነው ያገለገለው? የትኛው የመጽሐፍ ቅዱሳዊ አገልጋዮች ናቸው ሐዋርያቶች ናቸው ይሄንን በዚህ መልኩ እንድታገለግሉ ከነሱ የተማራችሁት ትምህርት? ባይዘው አንተ ብቻ አይደለም ብዙ አገልጋዮች ናቸው አሁን በዚህ አይነት የግል ስሜት ውስጥ የራሳችሁን የግል ፍላጎት፣ የግላችሁን ትንቢት፣ የግላችሁን መልእክት ከእግዚአብሔር ነው የተቀበልን እያላችሁ ከራሳችሁ ከኪሳችሁ እያወጣችሁ የህዝብ ደካማ ጎን እየቆረቆራችሁ ገንዘብ የምታስወጡ፣ ገንዘብ የምትዘርፉ፣ ሌብነት ኦሬዲ ግለሰቦች እንደፈለጉ ተነስቶ ቸርች የሚከፍቱበት እንደፈለጉ ተነስቶ የራሳቸውን ቢዝነስ አካል የሚያደርጉት እንደፈለጉ ተነስቶ እንደፈለጉ የሚሆኑባት ሆኗል። ከእግዚአብሔር ሳይሆን ከሰይጣንና ከግላቸው አእምሮ አስተሳሰብ ወይም ሳይኮሎጂካሊ ንግግሮችን እያመጡ ህዝብ የሚዘርፉበት ሲስተም ሆኗልና ይሄ በጣም ነው የሚያሳዝነው። ባንተ አልፈርድም፣ ምክንያቱም በመጨረሻው ዘመን ሐሰተኛ ነቢያቶች እንደሚነሱ ራሱ መጽሐፍ ቅዱስ ያስቀምጣልና ህዝቡ መጠንቀቅ አለበት። ከእንደዚህ አይነት ሌባ፣ ከእንደዚህ አይነት አጭበርባሪ፣ ከእንደዚህ አይነት ዘራፊ ራሱን መጠበቅ አለበት ህዝቡ። እያስፈራራ የሚያገለግል ሳይሆን ኢየሱስ ክርስቶስ ያስተማረ እየለመነ እግርህን እያጠበ አንተን እየሳመ ወድሃለሁ አፈቅርሃለሁ እያለ የሚያገለግል አገልጋይ ነው ኢየሱስ ክርስቶስ ያስተማረ ሐዋርያ ጳውሎስ የሚያስተማረው እንጂ እንደዚህ አይነት ሌባና ዘራፊ በጉልበት እያስፈራራ ሲፈልግ በጡንቻ እና ቦክስ እንግጠም እያለ ሲፈልግ ደግሞ አፈር ገደል ግባ እያለ እንደፈለገ የሆነ የሚናገርን ሰው የምትከተሉ ሰዎች ራሱ ጤነኞች አይደላችሁ። ድሮ መንዚዎች አዲስ አበባ መጥተው ማንንም ሰው በዱላ ጠልዞ ይሄዳሉ። የጃንሆይ ስለሆኑ መንዜ ናቸው እሳቸው። ሐረርጌዎችም ደግሞ ንጉሱ የተወለዱት የኤርሳ ጎሮ ስለሆነ የንጉሱ ነን ይላሉ። መናጢዳ ሁሉ እኔ እኮ የባላምባራስ ገሌ ነኝ ይላል። ዘመን መጣላቸው። ካኪ ለባሽ ሰማያዊ ካኪ፣ ነጣ ያለ ካኪ፣ ቀይ ደብተር፣ ጸጉር አጎፍሮ ነጠር ዋይ ባለባት የሚባልበት ዘመን መጣ። ባለርስቱ ሁሉ እኔ ጭቁን ነኝ አለ። ጭቁን የሚባል ተወደደ። ጭቁን የሚል ቃል የወፈረ ሁሉ ተጣላ። አዳሃሪ አቆርቋዥ አሁናም ተባለ። ድሮ 30 40 ባሪያ አሽከር ምናምን ያላቸው እግራቸውን የሚያጥብ ሌላ ምናምን። አሁን ምን ያርጉ? የአሜሪካ ላም ምናምን ማርባት ጀመሩ አንዳንዶቹና የከብት መኖ ደግሞ ቃልቲ ነው።
ከዛ ሄዳሉ። እዛ ተመዝግቦ ነው ያው ደርግ ያው እንደዛ ነው። ከዛ ሲመዘገቡ አቤት ማን ልበል ደጃዝማቹ ቅድም የጠሯቸው ስያሜ በሙሉ አቶ እያሉ ያስመዘግባሉ። አቶ እያሉ ሲያስመዘግቡ አንድ ተንኮለኛ ሰው እያሉ እሳቸው መጡና መዝጋቢው አቤት ማን ልበል ስላቸው ወይዘሮ ላቀው በል። ከዛ የሚመዘግበው ቀና ብሎ አየና እንዴ ምን ነው እሱ ወንድ አይደሉም እንዴ ሲል አይ ደጃዝማቹ፣ ቀኛዝማቹ፣ ግራዝማቹ፣ ፊታውራሪው አቶ ከሆነ እኔ አቶ ስለነበርኩ ወይዘሮ አድርገውና ንክኪ ተባሉ። እነሱ ደግሞ ንክኪ የማይሆን ስሙን ወይዘሮ የማይል በክርስቶስ የታመነ ብቻ ነው። ስለዚህ በእርሱ ከታመን እንኖራለን፣ እናልፋለን። አንድ ቀን ከነገድም ከቋንቋም ከወገንም በበጉ ደም ተዋይተን አብረን ድምጽ አሁን የሌለን ድምጽ አግኝተን ሁላችንም አብረን እንዘምራለን። ያው በረከቱ ምንድነው? እኛ ቤት ቅድም እንዳልኳችሁ መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን፣ ሱቆች አሉ፣ ቡና አለ፣ ትልቅ ማሳ ነው ያለውና አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ። መኖሪያ ቤቱን አነሳ፣ ሱቆቹን አነሳ፣ የክራይ ቤቶችን አነሳ፣ ቡና ተነሳ። ያለው ነገር ሁሉ ሲነሳ እዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች ይከፈላሉ። የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔን በጣም ስለሚወደኝ በጣም ስለሚያምኖኝ ያንን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጠር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጠረው። እኔ ሰርቼ ባመጣሁት ነው ለቤተሰብ የሚያስፈልገውና ነገር ማደርገው። ብዙ መኪናዎች ነበሩ፣ ብዙ ቤቶች ነበሩ፣ ብዙ ንብረት ነበር፣ ብዙ ሞተር ሳይክሎች ነበሩ። እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው። ሁሉ ነገር በአንዴ ሲመጣ አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ። መኪናውን የሆነ ሳለ አምጥቼ አቆምና ሞተር ሳይክሉን አስነስቼ ሄዳለሁ። እግዚአብሔር አይቶ ይህ ገንዘብ ሊያጠፈኝ እንደሆነ ተረዳና 6 ወር አልሞላም አረጋጋው። ሀብቱ ተረጋጋ፣ መስማር እንዲይዝ አደረገ ማለት ነው። ሀብቱ ተረጋጋ ስላችሁ መኪናዎች፣ ቤቶች፣ ሞተር ሳይክሎች፣ ብዙ ንብረት በአንዴ ዜሮ ሆነ። ዜሮ ሲሆን ቤት ገባው። እኔ ቤት ገባውና ያው ከስሬ ማለት ነው። ምንም ነገር የለም፣ ባዶ ነው። በእኔ ምክንያት ቤተሰብ አንገት ደፋ። ወንድሞቼን አንገት አስደፋው፣ እናቴን አባቴን አንገት አስደፋው፣ እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣው ከጓደኛ ጋር ሸቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት መድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ እሸጣለሁ። ሱሪ 50 ብር እሸጣለሁ፣ ጂፓስ እሸጣለሁ፣ አልጋ እሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረኝ ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልተው ከጨረሱ በኋላ 50 ብር ምን መጠቀም እንደምችል በደንብ አጣርቼ ሻይ ቡና ጣጥተው ምግብ በልተው ጨርሰው ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብያዛለሁ። ከነሱ ጋር እኩል ከተጠጣው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አይደለ? ያንን መክፈል አልችልማ። 50 ብር ብቻ ናት ያለች። እሱንም ልብስ ሽጬ ያመጣሁት ማለት ነው። በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። ቤት ገባው፣ ቤት መኖር ጀመርኩ ለ1 ዓመት። ከየት ወርጄ ነው? ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ።